የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 16 ምዕራፍ 4 ክፍለ ሕዝብ። ከወሎ ከተመለስን በኋላ ወደ ኃይል 3 ከመመደቤ በፊት ለጥቂት ወራት በክፍለ ሕዝብ ተመድቤ ሰርቻለሁ። መጀመሪያ አዲ ኢሮብ አካባቢ ለአንድ ወር ያህል፣ ከዚያ ደግሞ በአድዋ አካባቢ ነበር የቆየሁት። በአዲሱ ምደባ መሠረት ሕዝብ ውስጥ ገብተን የመቀስቀስና የማደራጀት ሥራ ላይ ከተሰማራነው ጓዶች መካከል ጴጥሮስ፣ ኤልያስ፣ ሰባጋዲስና ሐጎስ ይገኙበታል። የተዘዋወርን ቅስቀሳ በማድረግና የብዙሃን ድርጅቶችን በማቋቋም ውጤታማ ሥራዎችን እየሠራን ቆየን። በአካባቢው የሚገኙትን የከተማም ሆነ የገጠር ሕዝብ እየሰበሰብንና ሕዝቡ በሚያከብራቸው በዓላት ላይ እየተገኘን ስለ መብት፣ ስለ ኢኮኖሚ ጥያቄ፣ ስለ መደብና የብሔር ጭቆና ድርጅታችን ስለ ነበረው አመለካከት እናስተምር ነበረ። እኛም ከሕዝቡ ጎን ተሰልፈን የኢትዮጵያን ሕዝብ ነፃ እስከሚሆን ድረስ እንደምንታገል እንናገር ነበረ። በዛላምበሳ አካባቢ በሠራሁበት ወቅት አንድ ቀን ከጴጥሮስ ጋር እያለን በአካባቢው የወያኔ ካድሬ የነበረ አርአያ ወደኛ መጥቶ አንድ አማርኛ ተናጋሪ የሆነ የከተማ ሰው እኛ ዘንድ መጥቷል። ምናልባት ከእናንተ ጋር ለመቀላቀል መጥቶ ተሳስቶ ወደኛ የገባ ስለመሰለኝ እንድታነጋግሩት ፈልጌ ነው አለን። በሐሳቡ የምንስማማ መሆኑን ስንነግረው ሄዶ ሰውየውን ይዞት መጣ። ሰውየው ቀይ መካከለኛ ቁመትና ደልዳላ ሰውነት ያለው ነበረ። ሰውየውን ከካድሬው ዞር አድርገን ስለ ማንነቱና ስለ አመጣጡ ጠየቅነውና ስለኛ ድርጅት ዓላማና ኅብረ ብሔር ድርጅትነት አስረዳ ነው። ወዲያውም ለእርሱ የሚሆነው በብሔር ላይ የተመሠረተው የትግርኛ ተናጋሪዎች ድርጅት የሆነው ህወሓት ሳይሆን ኅብረ ብሔር የሆነው የእኛ ድርጅት ኢህአፓ መሆኑን ከጴጥሮስ ጋር እየተፈራረቅን አስረዳ ነው። እርሱ ግን ስለ ኢህአፓ በደንብ እንደሚያውቅና ወደዚህ የመጣው ከወያኔዎች ጋር ለመቀላቀል መሆኑን ነገረን። ሁለታችንም በጣም ተገረምንና ሰውየው የሰጠንን መልስ እልፍ ብሎ እየጠበቀን ለነበረው ካድሬ አርአያ ነገር ነው። አርአያ በክፍለ ሕዝብ ሥራ ላይ ካጋጠሙኝ ከማከብራቸው ጥቂት በሳል የወያኔ ካድሬዎች መካከል አንዱ ነበረ። የጋራ ጉዳዮች ሲያጋጥሙን ተባብሮ ለመስራት የሚመችና ጥሩ ሐሳብ ማምጣት የሚችል ሰው ነበረ። ከዚህ ሌላ እኛም የምናቀርበውን ሐሳብ በቀላሉ የሚረዳ፣ ለሁለቱም ድርጅቶች የጋራ ጥቅም የሚያስገኝ ነገር ላይ ለመተባበር የማያመነታና በራሱ የሚተማመን ሰውም ነበረ። ለዚህም ነው የእርሱን ሐሳብ ያለምንም ጥርጣሬ ተቀብለን ሰውየውን ለማነጋገር የወሰንነው። አርአያ መልሳችንን ከሰማ በኋላ ምናልባት ቀድሞ ወደኛ ስለመጣ እናንተ ጋር ለመግባት ፈርቶ ይሆናል፣ በዚህ በኩል ምንም እንዳይሰጋ ነግረዋለሁና እንደገና በደንብ አነጋግሩት፣ እስከምትጨርሱ ድረስ እጠብቃቸዋለሁ ብሎ ለብቻው ትንሽ አነጋገረውና መልሶ ወደኛ ላከው። አርአያ የተጨነቀው ሰውየው ወደ እነሱ ቢመጣም የትግርኛ ተናጋሪ ስላልሆነ ከመግባባትም ሆነ ከዓላማ አንጻር ሊቸገር ይችላል ብሎ ነበረ። አይቻልም ብሎ እንዳይሸኘው ደግሞ ብዙ መንገድ አቋርጦ ለመታገል የመጣን ሰው በአይሆንህም ብቻ መመለስ በጣም ከብዶታል። ስለዚህ ለማሳመን የተቻለንን ሁሉ ጥረት እንድናደርግ ተማጸንን። አርአያ እንዳለው ሰውየውን ደግመን አነጋገር ነው። እነርሱ ጋር ምን ችግር እንደሚገጥመው፣ ለአንድ አማራ ትግራይን ነፃ የማውጣትን ትግል ዓላማዬ ብሎ መቀበል አስቸጋሪ እንደሚሆን፣ የእኛ ድርጅት ግን ከየትኛውም ብሔር የመጣን ታጋይ ሊቀበል እንደሚችልና ለእርሱ ከኢህአሰ የተሻለ አማራጭ እንደሌለው አስረዳ ነው።
ሰውየው በእርግጠኝነት ከወያኔ ጋር ሊታገል ስለመጣ ወደ ማንኛውም ድርጅት እንደማይቀላቀል ገለጸልን። እኛም በጣም ተገርመን ለዚህ ውሳኔ መነሻው ምን እንደሆነ ጠየቅነው። መልሱን ሲነግረን ደግሞ የበለጠ ተገረምን። እኔ ከከተማ ስመጣም ስለ ሁለቱም ድርጅቶች ሰምቻለሁ። ነገር ግን ወያኔዎች አማራ አይወዱም፣ አማራ ካገኙ ይገድላሉ ሲሉኝ ውሸት ነው፣ እንዲህ የሚያደርግ ድርጅት ሊኖር አይችልም ብዬ ስከራከር እኔ ወደ ወያኔዎች እሄዳለሁ፣ ከገደሉኝ የእውነትም ያላችሁት ልክ ስለሆነ ለሁሉም ደፍራችሁ ተናገሩ፣ እኔን ከተቀበሉኝና ካልገደሉኝ ግን የእናንተ መረጃ ተራ ወሬ እንደሆነ ታውቃላችሁ ብዬ ነው የመጣሁት። ስለዚህ ነው ከነርሱ በስተቀር እናንተ ጋር አልገባም ያልኳቸው አለን። ብዙ ሞክረን ስላቃተን አራያ ወደሚጠብቀን ቦታ ሄድን። የሰጠንን መልስ ነገርነው። አራያ ምንም ማድረግ ባለመቻሉ በጣም ቅር እያለውና ከእነርሱም ጋር ቢቀጥል ሊኖር የሚችለውን ችግር የዓላማ ለመጣጣም ገልጾልን ተሰነባብቶን ሰውየውን እንዳመጣው ይዞት ተመለሰ። ከብዙ ጊዜ በኋላ ያ አራያ ያመጣው ሰው ከወያኔዎች ጋር ሆኖ እየታገለ እንደሆነና ከተራ ታጋይነት አልፎ ከፍ ባሉ ኃላፊነቶች እየተመደበ በመስራት ላይ መሆኑን ተረድቻለሁ። ኢህአዴግ ስልጣን ከያዘ በኋላ ወንዶሰን የሚባለው የገንዘብ ሚኒስቴር ከፍተኛ ባለስልጣን ያ ሰው መሆኑንም ሰምቻለሁ። በክፍለ ሕዝብ ሥራ ላይ ምድርባ ያለው ከኢአሰ ጋር ለመቀላቀል በእኛ በኩል ወደ አሲምባ ለመሄድ የመጡትን 40 የሚደርሱ የአየር ወለድ አባላት ከሕዝቡ ጋር ሆነን ተቀበልናቸው። የአየር ወለድ አባላቱ በሙሉ ግሩም የሆነ ወታደራዊ ቁመና ነበራቸው። ሁሉም ዘመናዊ M14 ጠብመንጃ ታጥቀው ከነ ወታደራዊ የደንብ ልብሳቸው ሲታዩ ልዩ ድባብና ግርማን የተላበሱ ነበሩ። በተለይ ለኛ በኢአሰ ውስጥ ለምንገኝ አባላት የነርሱ ወደኛ ድርጅት መግባት በድርጅታችን እንድንኮራ በአቋማችን እንድንተማመንና እንድንጸና የሚያደርግ መንፈስ እንድንላበስ አድርጎን ነበረ። እነዚያ ደርግን ከድተው በኤርትራ መሬት ከጀበሃዎች ጋር የቆዩትን አየር ወለዶች የኛ ሰዎች ከኤርትራ ወደ አሲምባ ይዘዋቸው ሲሄዱ ነበረ እግረ መንገዳቸውን እኛ በነበርንበት ቦታ ያረፉት። ምድር ባላይ ሰንጋ ታርዶላቸው ከነርሱ ጋር አብረን እየበላንና እየጠጣን ውለን እነርሱ ወደ አሲምባ ለመሄድ ሲነሱ እኛ ወደ የሥራችን ተሰማራን። ያን ጊዜ እነዚያን የአየር ወለድ አባላት ለመጀመሪያ ጊዜ ሳያቸው ከብዙዎቹ ጋር በቅርብ ለመተዋወቅና አብሮ ለመስራት እድል አገኛለሁ የሚል ግምት አልነበረኝም። ሆኖም ግን አብዛኛዎቹ በኢአሰ የትግል ታሪኬ እጅግ የምወዳቸው የማከብራቸውና አብሬ ክፉ ደግ የተካፈልኳቸው ውድ ጓዶች ሆነውኛል። እነርሱም ሌተናል ኮሎኔል አለማየሁ አስፋው፣ ሌተናል ብርሃኑ ኡርጌ፣ ሌተናል አያልሰው፣ ሌተናል ፍጹም አብርሃ፣ ህብስቱ አያሌው፣ በዕደ ማርያም፣ ዘውዴ፣ ጌትነት፣ ጌታሁን፣ መኮንን፣ ብንያም፣ ታዬ ቶላ፣ ግርማ ቺኪ፣ ግርማ በልሁ፣ ወንድማገኝ፣ አክሊሉ፣ ዓለማየሁ ሊቁ፣ ተኮላ፣ መሰሉ፣ ጳውሎስ፣ መኮንን አታሙ፣ ባንጃው፣ ሥራ ብዙ፣ ነጋሽ፣ ፈተነ፣ ስንታየው፣ ደምስ፣ ኪሩቤል፣ ደፋሩ፣ መኮንን ደጀኔ፣ ንጉሡ፣ ተሰማ፣ ዘሪሁን፣ ሙሊሳ፣ አሰፋ፣ ትእዛዙ፣ ሙሉ ዓለም ዘውዴ፣ ቅመሙ፣ ምስግናው፣ በቆዬ ናቸው። በ1969 ዓመተ ምህረት ከመስከረም ወር ጀምሮ ለጥቂት ወራት ደግሞ በጉሎ ማክዳና በዳሞ ወረዳዎች ውስጥ በዚያው በክፍለ ሕዝብ ሥራ እየተንቀሳቀስኩ ነበረ። ጥቅምት 14 ቀን ዳሞ ውስጥ በሚገኘው የደብረ ዳሞ ገዳም የአቡነ አረጋዊ ዓመታዊ በዓል የሚከበርበት ቀን ነው። ይህ በዓል በሚከበርበት ዕለት በቦታው ተገኝተን የቅስቀሳ ሥራ ለመሥራት ወደ ደብረ ዳሞ ገዳም ለመሄድ በአንድ ቀን ቀደም ብለን ተነሳን።
የአቡነ አረጋዊ ቤተ ክርስቲያን የሚገኘው ደብረ ዳሞ ተራራ ላይ በሚገኘው ገዳም ነው። በ6ኛው መቶ ክፍለ ዘመን በአቡነ አረጋዊ የተመሠረተው የደብረ ዳሞ ጥንታዊ ገዳም በመካከለኛው ትግራይ ከአዲግራት በስተ ምዕራብ አቅጣጫ ይገኛል። ገዳሙ ከመሬት ወለል በላይ 2216 ሜትር ከፍታ ባለው ደብረ ዳሞ ተብሎ በሚጠራው ተራራ ስም የተሰየመ ነው። በተራራው አናት ላይ የ25 ሜትር ከፍታ ያለው ኮረብታ ይገኛል። ኮረብታው ዙሪያውን ቀጥ ያለ ዳገት ስለሆነ በእግር መውጫ መንገድ የለውም። የሚወጣው ከቆዳ በተሠራ ወፍራም ገመድ ወይም ጠፈር ወገብ ላይ ታስሮ ከኮረብታው አናት ላይ በሚገኙ መነኩሴዎች አንድ በአንድ እየተጎተቱ ነው። ኮረብታው አናት ላይ 400 በ1000 ሜትር ስፋት ያለው አምባ ይገኛል። የአቡነ አረጋዊ ቤተ ክርስቲያንና ገዳሙ የሚገኙት በዚህ አምባ ላይ ነው። ደብረ ዳሞ ገዳም መግባት የሚፈቀደው ለወንዶች ብቻ ነው። የገዳሙ መስራች የሆኑት አቡነ አረጋዊ ከ9 የእምነት ጓደኞቻቸው ጋር ከሶርያና ከአካባቢው ሀገሮች መጥተው ወደ ትግራይ እንደገቡ ታሪክ ይናገራል። እነዚህ 9 ቅዱሳን ወይም ወንጌላውያን አባ አረጋዊ፣ አባ ቆንጠሊዮን፣ አባ አፍጼ፣ አባ አሌፍ፣ አባ ገሪማ፣ አባ ጉባ፣ አባ ሊቃኖስ፣ አባ ጽህማና አባ ይምአታ ይባላሉ። 9ኙም በትግራይ በተለያዩ ቦታዎች ተበታትነው የኦርቶዶክስ ተዋሕዶን ገዳማትና አብያተ ክርስቲያናት አቋቁመዋል። ከእነዚህ መካከል በአባ ገሪማ የተመሠረተው በሰሜን አድዋ የሚገኘው የአባ ገሪማ ገዳም አንዱ ነው። አባ ሊቃኖስና አባ ቆንጠሌዎስ አክሱም የሚገኘው የጴንጠሌዎን ገዳም መሥራቾች ናቸው። በታሪካዊዋ የትግራይ ከተማ የሃ የሚገኘው ገዳም ደግሞ የተመሠረተው በአባ አፍጼ ነው። በእነዚህ ወንጌላውያን የተመሠረቱ ገዳማት በትግራይ ውስጥ በጣም ታዋቂ ከመሆናቸው የተነሳ አንዳንዶቹ ገዳሞች የተመሠረቱባቸው ወረዳዎች ጭምር የሚጠሩት በስማቸው ነው። አባ አፍጼና አባ ገሪማ ወረዳዎችን ለዚህ አባባል እንደ ምሳሌ መጥቀስ ይቻላል። እኛም በክብረ በዓሉ ዕለት በጊዜ ደረስንና መዛሙር ዳሞ ገብተን ከገዳሙ ሥራ አደርን። ለቅስቀሳ ሥራችን ስንንቀሳቀስ በሐዲስ ዛህላይና በናዶ የምትመራው ኃይል 5 ጸጥታውን ለማስከበር ስለምትመጣ ምንም ስጋት እንደማይኖርብን ተነግሮናል። ከጠዋት ጀምሮ ሰው መጉረፍ ጀምሯል። በየዓመቱ እንደተለመደው የደብረ ዳሞ ገዳም ከትግራይ አካባቢዎችና ከኤርትራ በመጡ የኦርቶዶክስ ሃይማኖት ተከታዮች ተጨናነቀ። ከገጠር ብቻ ሳይሆን ከከተማውም የሚመጣው ሕዝብ ብዙ ነው። ኃይል 5ም በጠዋት በቦታው ደርሳለች። ከኛ ኃይል በተጨማሪ ህወሓቶችም የተወሰኑ ኃይሎችና የኪነት ቡድናቸውን ይዘው መጥተዋል። ከእነርሱ የኪነት ቡድን አባላት መካከል ባህታ ገብረ ሕይወትና ብዙ አየነ ዘገየ ይገኙባቸዋል። የኃይል 5ቱ የፖለቲካ ኃላፊ ናደው ወይም አባይ አብርሃ እንደደረሰ ገዳሙ ወደሚገኝበት ኮረብታ ላይ ለመውጣት ወሰነ። እኔም ናደውን አጅቤ እንደወጣ በመመደቤ ሐዲስ ዛህላይ ደህና ጠብመንጃ መርጦ ሰጠኝና ከናደው ጋር አብሬ ለመውጣት ተዘጋጀን። በዚህ ጊዜ ኃይል 5 የያዘችው የማጭድና መዶሻ ምስል ያለው ትልቅ ቀይ የሰራዊቱን አርማ ባንዲራ ስለነበረ እሱም ተሰጠኝና በወገቤ ዙሪያ ደጋግሜ ጠምጥሜ ያስኩት። ዋናው ታቦት ያለበት ቤተ ክርስቲያን የሚገኘው ለመውጫ የሚሆን የእግር መንገድ በሌለው የኮረብታ አምባ ላይ ስለሆነ ወደ አምባው የሚወጣው በጠፈር ወገብ ላይ ታስሮ ከላይ ባሉት መነኮሳት እየተጎተቱ ነው። እኔ ተራይ ደርሶ ለመውጣት ስዘጋጅ ጠብመንጃ ይዤ ልወጣ መሆኑን የተመለከቱ ሰዎች ጠብመንጃ ይዘህ ወደ ገዳም መግባት ስለማትችል ይቅርብህ አሉኝ። በአካባቢው ባህል ጠብመንጃ ይዞ መንቀሳቀስ እንግዳ አይደለም። ሆኖም እንደኔ ጠብመንጃ ይዞ በገመድ እየተጎተተ ለመውጣት የሞከረ ሰው ከዚያ ቀድሞ ስላላጋጠማቸው ነበረ እንዴት ጠብመንጃ ይዘህ ለመውጣት ትሞክራለህ ብለው ያንገራገሩኝ። እኔ ደግሞ ትዕዛዝ መፈጸም ስለነበረብኝ
ግድ የለም ምንም አታስቡ በማለት መሳሪያ እንደታጠቅኩ በገመድ ወገቤን አስሬ እየተጎተትኩ ወጣሁ። ናደውም እንደዚሁ ተከትሎኝ ወጣ። እኔ ገዳሙ የሚገኝበት ኮረብታ ላይ ስወጣ የመጀመሪያ ጊዜ ነበረ። ታቦቱ ሲወጣ በቀሳውስቱና በሃይማኖቱ አባቶች በቀዳሚነት ይታጀባል። ከቀሳውስቱ ኋላ ደግሞ ሕዝቡ ይከተላል። ታቦቱ እንደወጣ በወገቤ ላይ ጠምጥሜ ያያዝኩትን የሰራዊቱን አርማ ፈታሁና እያውለበለብኩ ከሕዝቡ ጋር ተቀላቀልንና አብረን ቤተ ክርስቲያኑን መዞር ጀመርን። በመካከል ናደው ወደ ኋላ ዞር ሲል አንድ ያልተጠበቀ ሰው ተመለከተና አማኑኤል አማኑኤል ብሎ ተጣራ። እኔና ናደው ጎን ለጎን ሆነን ነበር የምንሄደው። ናደው መሳሪያ አልያዘም። እኔ ደግሞ መሳሪያ የተሰጠኝ እርሱን ለማጀብ ስለሆነ የምሄደው ግራና ቀኙን እያጣራሁ ነበረ። ስሜን ሲጠራ በተጠንቀቅ ቀና ብዬ ተመለከትኩት። እርሱም በስተጀርባ ያለውን ሰው ተጠንቀቀው አለኝ። ወደ ኋላ ዞር ብዬ ስመለከት ምንም አጠራጣሪ ሁኔታ ያለው ሰው አልታየኝም። ግራ ገብቶኝ እንደገና ፊቴን ወደ እርሱ አዞርኩኝና ግራ በመጋባት ስመለከተው አይቶ ከኋላችን ያለው ሰው ዋና የወያኔ ሰው ስለሆነ ጥንቃቄ አድርግ አለኝ። እንደገና ወደ ኋላ ዞሬ አየሁኝ። አንድ ረዥም ገበሬ ብቻ ነው ከኋላዬ ጎላ ብሎ የሚታየኝ። አዎ እርሱ ነው ከኋላ ያለው። አረጋዊ በርሄ ነው የሚባለው፣ ቀጣፊ ነው፣ እንዳይጠጋ ተጠንቀቀው አለኝ። የዓይኖቼን አቅጣጫ ተመልክቶ አረጋዊ በርሄን በስም ገናና መሆኑን እንጂ በአካል አይቼው አላውቅም። ስለዚህ እንደገና ወደ ኋላዬ ዞር አልኩኝና አተኩሬ ተመለከትኩት። ረዥም፣ ጠይም፣ ትላልቅ ዓይኖችና ቀጥ ያለ አፍንጫ ያለው ነው። የገበሬዎች አይነት አለባበስ ለብሷል። አረጋዊም የኔን መጠንቀቅ አየና ብጻይ በትግርኛ ጓድ ማለት ነው፣ ተው እንጂ አትሳደብ፣ ነውር ነው አለው። ናደው መለሰና አንተ አጭበርባሪ ሌባ፣ የትግራይን ሕዝብ እያደናገርክ መኖር የለመድክ ለምንድነው ሐቀኛ ለመምሰል የምትሞክረው? በትግራይ ሕዝብ ስም ለመነገድና ለማጭበርበር ነው? ደግሞ ገበሬ ለመምሰል ነጠላ ደርበህ ንጹሕ ሰው ይመስል በሕዝብ መካከል ታቦት አጅበህ ትዞራለህ። ሌባ! አሁንማ ደጋግሜ ልክህን እነግርሃለሁ። ቀጣፊ፣ አስመሳይ ሌባ እያለ እየደጋገመ ሰደበው። አረጋዊ ናደው እንደማይተወው የገባው መሰለኝ። ከነገሩ ለመሸሽ ዞር ብሎ ከኛ ርቆ ሄደ። ናደው አረጋዊ ከሄደም በኋላ ታቦቱ ገብቶ ከገዳሙ ወደ ታች እስከምንወርድ ድረስ ይህ ቀጣፊ አጭበርባሪ ሌባ እያለ መሳደቡን አላቆመም። መጨረሻ በጠፍር ታስረን እንደወጣነው ሁሉ ተራ ጠብቀን ከኮረብታው ላይ ታስረን ቁልቁል ወረድን። እኔም የተሰጠኝን ጠብመንጃ ለሐዲሽ አስረክቤ ከጓደኞቼ ጋር ተቀላቀልኩኝ። ከናደውም ጋር ተሰነባበትንና ተለያየን። ናደው ስንለያይ ፊቱ እንደተጨማደደ ነበረ። በዚያ ሕዝባዊ አገልግሎት ላይ ያለን ከወያኔ አባላት ጋር ስንገናኝ ባለመግባባት ችግሮች የሚፈጠሩበት ጊዜያት ነበሩ። ከወያኔ ካድሬዎች ጋር ስንገናኝ አብዛኛውን ጊዜ የሚነሳው ጥያቄ ከብሔርና ከመደብ ጥያቄ የትኛው ይቀድማል የሚል ርዕስ ሲሆን አንዳንድ ብስለት ያላቸውና ለውይይት ዝግጁ የሆኑ የወያኔ ካድሬዎች ሲያጋጥሙን በአቋም ባንተማመንም ውይይታችን በመግባባትና በሥነ ሥርዓት በማካሄድ በጥሩ መንፈስ እንለያይ ነበረ። ከሌሎች ደግሞ በጭቅጭቅና በንትርክ ጊዜ ፈጅተን እንዲሁ እንለያያለን። በዚያ ጊዜ ሕዝቡን ማስተማር ብቻ ሳይሆን እኛም ከሕዝቡ አስተያየትና ጥያቄዎች ብዙ ትምህርት አግኝተናል። የትግራይ ሕዝብ በኢትዮጵያዊነቱ የሚኮራ ሕዝብ እንደሆነ በሚገባ አውቀናል። ከዚያም በተጨማሪ የሕዝቡ የትግል መንፈስና ንቃት ወደር የማይገኝለት ነበረ።
ከሕዝቡ ጋር ስንወያይ የብሔርም ሆነ የመደብ ጭቆና የኢትዮጵያ ሕዝብ ዋና ችግሮች ስለሆኑ ለሁለቱም ጥያቄዎች በመታገል ነፃነትን ማምጣት እንደሚያስፈልግ ነበር የምንገልጸው። ሕዝቡን ከሚያምታቱ ነገሮች አንዱም ኢህአሰና ወያኔዎች በኤርትራ ጥያቄ ላይ ያላቸው ልዩነት ነበረ። እንደ ማንኛውም የኢትዮጵያ ክፍል ሁሉ የትግራይ ሕዝብም የኤርትራ ጥያቄ እጅግ ያሳስበው ነበረ። በአጠቃላይም በእኛና በወያኔዎች መካከል የነበረው ልዩነት የትግራይን ሕዝብ የሚያስጨንቀው ጉዳይ ነበረ። ሁለታችሁም ልጆቻችን ናችሁ፣ ለምን ልዩነታችሁን በእርጋታ ተነጋግራችሁ አትፈቱትም? ለምንስ ተስማምታችሁ በአንድነት አትታገሉም? እያሉ ይጠይቁን ነበረ። እኛ ሁለቱም ጥያቄዎች መመለስ እንዳለባቸው እናስተምራለን። ስለዚህ ሕዝቡ የመደብ ጭቆና ብቻ ሳይሆን የብሔር ጭቆናም እንዳለበትና እነዚህ ጥያቄዎች እስኪመለሱ ድረስ መታገል እንዳለበት እናገራለን። በአንጻሩ እኛም ከትግራይ ሕዝብ ብዙ ትምህርት አግኝተናል። የትግራይ ሕዝብ በኢትዮጵያዊነቱ ያለው ኩራት ስለ ሀገር ፍቅር የበለጠ እንድንረዳ አድርጎናል። የትግራይ ሕዝብ ታጋይ በመሆኑ ከትግል ልምዱም ብዙ ትምህርት አግኝተናል። ከዚህ ሌላ የድርጅታችንን አሰራር አስመልክቶ ግራ የሚገቧቸውን አንዳንድ ነገሮች ይጠቁሙንም ነበረ። ለምሳሌ ድርጅታችሁ በከተማ ደርግን እንደሚያጣድፈው እንሰማለን፣ እዚህ በገጠር ውስጥ ግን ብዙ ፍጥነት የላችሁም፣ የፖለቲካ ቅስቀሳ ብቻ እንጂ ወታደራዊ ንቅናቄ ብዙ አታደርጉም። ለምንድን ነው? የከተማውና እዚህ ያለው ድርጅታችሁ አንድ አይደሉም ወይ? ከተማ የሚሰጠው መመሪያና እዚህ ገጠር የሚሰጠው መመሪያ እየተለያየ ነው ወይ? የሚሉ ጥያቄዎችንም ያነሱ ነበረ። ውሎ አድሮ የምንደርስበት ቦታ እየሰፋና ሥራው እየተፋጠነ ሲሄድ የክፍለ ሕዝብ ሥራችንም በዚያው መጠን መፍጠን ነበረበት። ስለዚህ ኃይሎች ከሚሰፍሩበት ቦታ ራቅ እያልን መሄድ ጀመርን። በእጃችን የነበረው ትጥቅ ግን በጣም ትንሽና በጥራትም ዝቅተኛ ስለነበረ ለአደጋ ለመጋለጥ ቅርብ ነበርን። አንዳንዴ የምንይዛቸው መሳሪያዎች የማይተኩሱ ሽጉጦች፣ እንደ ልብ የማይሰሩ አልቤን ወይም ካርባይን ጠመንጃዎች ነበሩ። ችግሩን በሚመለከት ከሳዕሲ ትንሽ ወጣ ብሎ በሚገኝ ዳላ በሚባል ቦታ ሁላችንም ተሰብስበን ተነጋገርን። ራቅ እያልን በሄድን መጠን ችግሩ አሳሳቢ እየሆነ ለጠላትም የመጋለጥ ዕድላችን እየሰፋ መሆኑን ገልጸን ደህና መሳሪያዎች እንዲሰጡን መጠየቅ እንደሚገባን ወሰንን። በሁለተኛው ቀን የብዙሃን ድርጅት አባላት በሙሉ ከአመራሩ ጋር ለመወያየት ወደ ዳውሃን ሄድን። ከአመራሩ ጋር በተደረገው ስብሰባ የፖለቲካ ኮሚሳሮች እንዲሁም ከአመራር ሮባ ተገኝቶ ነበረ። ከኛ በኩል ደግሞ እኔ፣ ጀሚላ የመጀመሪያዋ የኢህአሰ ሴት ጓዲት ስትሆን እውነተኛ ስሟ መድፈሪያሽ በላይ ይባላል። ጴጥሮስ፣ ሰባጋዲስ፣ ኤልያስ፣ ሐዲሽ በየነ፣ ሐጎስና ይስሐቅ ነበርን። እነ ሮባም ችግራችንን አዳመጡና ሁኔታዎችን በተቻለ መጠን ለማሻሻል እንደሚሞክሩ ነግረውን ተለያየን። በዚያን ጊዜ በአጋጣሚ የደረስነው ሰራዊት የመቀየጥ ምደባ የተደረገበት ጊዜ ላይ ስለነበረ ስብሰባው ካበቃ በኋላ የእያንዳንዱ ጓድ ምድብ ተነገረ። ሁሉም ምደባውን ሲያውቅ እኔ ብቻ አልተነገረኝም። አንተ ምድብህ አልታወቀም። ጾረና የነበረ አንድ ጓድ ወደ ሌላ ቦታ ስለተመደበ ጾረና ላይ የአንድ ሰው ቦታ ይኖራል። ስለዚህ አንተ ምናልባት ወደ ጾረና ትሄድ ይሆናል ተባልኩኝ። በማግስቱ ሁሉም ወደ የምድባቸው ሲሄዱ እኔ ከአመራሩ ጋር ቆየሁና በሁለተኛው ቀን ለቅስቀሳ ሥራ ሄዳ የነበረችው ኃይል 3 ስትመለስ ወደ ኃይል 3 ተመድበሃል ተብዬ ከነርሱ ጋር ተቀላቀልኩኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 16 አብቅቷል። በቀጣይ ክፍል 17ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ
ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።